ዛሬ መልእክት መናገር የምፈልገው ለአንድ ወንድማችን ነው። ጀርመን ሀገር ነው የሚኖረው መሰለኝ። የባህል አብዮት ይነሳል። ያ መጥፎ የሆነ የባህል አብዮት ሀገራችን ወዳልተፈለገ ነገር ይከታታል። ከሞቱ ጠቅላይ ሚኒስትሮች ከሞቱ ነገስታት የምንበልጠው በህይወት ስላለን ነው። የምንተማመንበት ህግ መውጣት ከልክ በላይ ሲሆን ሁሉም ወጥቶ ይጮሃል፣ ያስቆማል፣ ጸጥ ይላል። በቃ አለቀ። ሀገር የቀጠለችው እንደዚህ ነው። በነገራችን ላይ ምንድነው ሞቲቭህ? ለማን የቆምከው? አሁን ያስከውን መንገድ ይዘህ ሄደ የምታሳካው ግብ ምንድን ነው? አለ የተሰራ የተጨበጠ ግብ አለ። ትንሽ ምናልባት ከሀገሩ ርቆ በመቆየቱ ይመስለኛል ሞር ቴንደንሲው እንዳለ ወደ ተቃውሞ ብቻ ነው ሄደው። እልቂት፣ ፍጅት፣ ክርክር፣ ጦርነት፣ ስድድብ፣ ተቃውሞ ኖረን ሞትን ነው የሚባለው ወይስ ሞትን? ትውልዱ ወደ መጠጥ ቤት ከሚሄድ ናይት ክለብ ከሚሄድ ነጭ ለብሶ ይዘምር። አሁን ይሄንን የሚቃወም ሰው ጤነኛ ነው? ከአብይ አህመድ የተሰጠው አጀንዳ ነው አልክ? አዎ፣ የፈረደበት። ኢትዮጵያውያን ለኢትዮጵያ እንደ መከላከያ ወታደር የቆሙ ናቸው። መልካም የሆነ ባህሎች ሲኖሩ ያንን አብረን ሴሌብሬት ብናደርግ መልካም ነው እና ማንም የማንንም ማጥር አይነቅንቅ። ጴንጤ ምናምን ይሄ ትንቢት ምናምን ብለህ ሙድ እንዳትይዝብኝ። የማርያም መንገድ ቢከፍትልን ግሪን ኤሪያ። እንደ ህዝብ የምመኘው እኛ ለመንግስት እንድንገዛ፣ መንግስትን እንድናከብር፣ መንግስትም እንደ ህዝብ እንዲያከብረን እና እንዋደድ፣ እንከባበር። የሚያለያዩን ነገሮችን ፖዝ እናድርጋቸው። እዛ ላይ ስንሟገት አንውል። ክርክር ኃጢአት ነው። ከተመካከርን በፍቅር ከተወያየን መፍትሄ ልናመጣ የምንችል ሰዎች ነን። እንደ ድሮ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ጀምረህ በስመ አብ ወወልድ ወመንፈስ ቅዱስ ብለህ እንድጨርስ ነው የምፈልገው እኔ። ሰላም ጤና ይስጥልን የተከበራችሁ ተመልካቾች እንዴት ናችሁ? ዛሬ በሀሌታ ስቱዲዮ ተገኝቼ ለእናንተ መልእክት ላስተላልፍላችሁ ፈልጋለሁኝ። በቅድሚያ ከወዲሁ የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል እየተቃረበ ስለሆነ እንኳን አደረሳችሁ ነው የሚባለው ወይስ ብቻ ወደዛው እየሄድን ያለ ነው? መልእክቴም ከዛ ጋር የሚሄድ ነገር ነው ያለው። እንግዲህ እኔ ሚዲያ ላይ መስራት ከጀመርኩበት ጊዜ አንስቶ የእኔ ሞቲቭ ሁለት ነገሮች ላይ የሚያተኩር ነው። በመጀመሪያ ደረጃ ሁላችንም ኢትዮጵያውያን ኢትዮጵያ በምትባል ሀገር ውስጥ ተመችቶን ሁላችንም ሀገራችን እናታችን ነች ብለን በሰላም የምንኖርበት አትሞስፌር እንዲፈጠር እኔ ባለኝ ደረጃ ባለኝ እውቀት በገባኝ ልክ ለህብረተሰቡ መልእክት በማስተላለፍ በቃ እስካሁን ድረስ ቆይቻለሁ። በዚህ ሂደት ውስጥ በጣም በርካታ ፈተናዎች ደርሰውብኛል። በርካታ ውጣ ውረዶች ደርሰውብኛል። የራሴ የግል ህይወት ላይ ፎከስ ባደርግ ላገኝ የምችላቸውን ጥቅሞች ሁላ እስከ ማጣት ነው የደረስኩት። ምክንያቱም ለማን ብዬ ነው? በገባኝ ልክ ለሀገር ሰራለሁኝ ብዬ ማለት ነው። ሁለተኛው ደግሞ ምንድነው? ሃይማኖት አለን ሁላችንም። በሃይማኖታችን ተከባብረን ስንኖር ሀገር የጋራ ሃይማኖት የግል በሚለው መስፈርት ሰላማዊ አትሞስፌር መፍጠር እንችላለን ብዬ ስለማስብ ሀሳቦችን ሰጥ ነበር። 2018 ላይ የወሰድኩት የህይወት አቋም ምንድነው ካላችሁኝ በሰላም መኖር ብዬ በቃ ላይክ ከሚዲያ ቶታሊ ስፔሻሊ ቀረጻ ኤዲቲንግ የሚፈልጉ ማለት ዩቲዩብ ላይ እንደዚህ ምስሌ እየታየ በንግግር የማቀርበው መልእክት በቃ እስከ ማቆም ድረስ ገታ አድርጌው ግን ሀሳቦቼን ፌስቡክ አስቴር በዳኔ የሚል አካውንቴ ላይ ሳስተላልፍ ቆይቻለሁኝ። እና እውነት ለመናገር በዚህ ዘመን ላይ በጣም ከባድ የሆነ የሚዲያ ውዥንብር በጣም ሀገር ሊጎዳ የሚችል ሀገርን በጣም ማለት ካልተጠበቀ አቅጣጫ እኔ ሁልጊዜ እናገር ነበረ። ሰዎች ፎከስ የሚያደርጉት የብሔር የሃይማኖት ልዩነት ላይ ነው፣ ያ ነው ሀገር የሚያፈርሰው ይሉ ነበረ። እና እንደውም አንድ ጊዜ ፕሬዲክሽን ስለ ሀገራችን ስሩ ተብሎ ዴስቲኒ ኢትዮጵያ ላይ የቀረበን ጊዜ ምንድን ነው ያልኩት? የባህል ወረራ ነው ያልኩት። የባህል አብዮት ይነሳል።
ያ መጥፎ የሆነ የባህል አብዮት ሀገራችን ወዳልተፈለገ ነገር ይከታታል እና ልንጠነቀቅበት ይገባል ነበር የምለው። እንዳልኩትም ከፍተኛ የሆነ የባህል ወረራ በቲክቶክ አማካኝነት የመጣውን ባለፈው ሰሞን ያያችሁት ነው። በጣም ደስ የሚለኝ ግን በኢትዮጵያውያን በእናንተ የምተማመነው ምንድነው መሰላችሁ? መከላከያ ሚኒስቴር ብቻ ሳይሆን ኢትዮጵያውያን ለኢትዮጵያ እንደ መከላከያ ወታደር የቆሙ ናቸው። ባህል በቀላሉ ፔኔትሬት ተደርጎ የማይጣል ነገር እንደሆነ ያየንበት ነገር ነው። ምክንያቱም ከልክ በላይ ሲሆን ሁሉም ወጥቶ ይጮሃል፣ ያስቆማል፣ ጸጥ ይላል። በቃ አለቀ። ሀገር የቀጠለችው እንደዚህ ነው። በነገራችን ላይ ሳንጽፍ፣ ሳንነጋገር፣ ሳንደዋወል በአይን ተያይተን እንደምንግባባ አይነት ማለት ነው። አሁን ደግሞ ከሰሞኑ በጣም እያስፈራኝ የመጣ ነገር ምንድነው? የሃይማኖት ጦርነት ለመቀስቀስ በሚመስል ልክ ሰዎች መቻቻል ያቃታቸው ያንደበታቸውን ቃል በጣም ላይክ ምንድነው ኮንትሮል የሌለው ራስን ያለ መግዛት እንደሱ አይነት ነገሮች በጣም በተለያዩ ጊዜ እያየሁ ነው የመጣሁት እና ይሄ ኃይል ይባል ይገባዋል። ሁሉም በሃይማኖት ተቋሙ ሲጀመር በመንግስት ደረጃ ራሱ በስነ ስርዓት የባህል ፖሊሲ ወጥቶ ህግ ወጥቶ ሰዎች በስርዓት ካጠፉ በኋላ ሰዎችን ይዞ ማስተማር ብቻ ሳይሆን እንዳያጠፉ ደግሞ የሚያደርግ በቃ ሴፍ ጋርድ በቃ የሚያደርግ ነገር የምንተማመንበት ህግ መውጣት እንዳለበት ነው ፊልም ማደርገው። በሀገር ውስጥ የሚኖር ሰው ብቻ ሳይሆን በውጭ ሀገር የሚኖሩ ሰዎችም ኢትዮጵያና ኢትዮጵያውያን ላይ የራሳቸው የሆነ አዎንታይም አሉታይም አስተዋጽኦ አላቸው። ኦኬ ሐሳቤን ልሰብስበው ዛሬ ወደ ተነሳውበት ርዕሰ ጉዳይ ልግባ። ዛሬ መልእክት መናገር የምፈልገው ለአንድ ወንድማችን ነው። ጀርመን ሀገር ነው የሚኖረው መሰለኝ። ይሄ ወንድም ከዚህ በፊት እኔ የማውቀው በኢትዮጵያ ኮፒራይት ችግር በጣም ነበረ። ትዝ ይላችሁ ከሆነ እኛ የዘጠናዎቹ ትውልድ ነን። እንግዲህ የዘጠናዎቹ ስላችሁ ዘጠናዎቹ ላይ ብዙ ነገር ፐርፎርም ያደረግን ሰዎች ማለት ነው እና በጣም የቅጂና ተዛማጅ መብቶችን ለማስከበር በጣም የምንታገል ሰዎች ነበርን። ጠቅላይ ሚኒስትር መለስ ዜናዊ በነበሩ ሰዓትም ያ ስብሰባ እንዲካሄድ ካደረጉ 4 ሰዎች መካከል አንዷ እኔ ነበርኩኝ እና በዛን ጊዜ በጣም ለመብት የሚሟገት ወንድም ነበረ እኔ ሳቀው ማለት ነው እና እሱ የሃይማኖታዊ የሆኑ ሲዲዎች የሃይማኖታዊ የሆኑ መዝሙሮች በጣም በኮፒ ችግር ስለነበረ በዛ ሳይድ ስብሰባ ውስጥ ላይ ይካሄድ ነበረ። በቅርበትም እንተዋወቃለን። ሳቀው ቀና ሰው ተቆርቋሪ ነው። ሰልፍለስ የሆነ ከራሱ አልፎ ለሌሎች መብት የሚሟገት ልጅ እንደሆነ ነበር ማቀው። አሁን ውጭ ሀገር ባለበት ሰዓትም ከኢትዮጵያ ፖለቲካ አንፃር የራሱን የሆነ አስተያየት ይሰጣል። የሃይማኖት ሰው ነው። ግን አሁን ሳየው ትንሽ ምናልባት ከሀገሩ ርቆ በመቆየቱ ይመስለኛል ሞር ቴንደንሲው እንዳለ ወደ ተቃውሞ ብቻ ነው ሄደው እና ወንድም ዘመድኩን ቀጥታ ላንተ ነው መልእክት ማስተላልፈው። ይሄን መልእክት ማስተላልፈው እንደ እህትነት እንድትቆጥረኝ ነው የምፈልገው። ምክንያቱም ሁላችንም ለሰው ጆሮና አይን የቀረብን ሰዎች ተከታይ ያለን ሰዎች ሀገር የመጥቀምም የመጉዳትም እድላችን ሰፊ ስለሆነ የሆነ ቦታ ላይ ይሄ ነገር መቆምና ወደ አንድ ዌቭ መምጣት አለብን ብዬ አስባለሁ። ምክንያቱም የእግዚአብሔር መንግስት የምትሰራው በፍቅርና በይቅርታ ነው። በፍቅርና በይቅርታ በፍቅርና በይቅርታ የእግዚአብሔር መንግስት ወደ ህዝብ የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ፍቅር የመጣው ወደ ሰው ልጆች የመጣው በሰው ልጅ ስጋ ውስጥ ሰው ሆኖ መሬት ላይ የኛን ስቃይ የኛን መከራ አይቶ በመስቀል ላይ ሞቶ ሊያድነን የወሰነው በፍቅር ነው። እኛን ደግሞ የመንግስቱ ወራሽ ያደረገን በይቅርታ ነው። ስለዚህ አሁን እየሄድክበት ያለው መንገድ ዝም ብለህ አስበውና ከ5 ዓመት በኋላ የት ያደርሰኛል ብለህ አስብ። ከ10 ዓመት በኋላ
ከዛ ልጆችህ ትልቅ ሲሆኑ ለልጆችህ ምንድነው የምታወርሳቸው? ብዙ ሐሳብ ቢኖረኝም ለመጠቅለል ሞክራለሁ። ከ2 ወር በፊት ይሆናል ልቤ ደጋግሞ ማለት ነው። እኔ ፕሮግራምህን አንዳንዴ ነው ማየው እንዲህ ሲመጣልኝ 2 ዓመት ተኩል እንደዚህ በላይ ይሆነኛል ከፖለቲካ ሙግት ከወጣሁኝ እና እኔም እግዚአብሔርን ይቅር በለኝ ብዬ ንስሐ ገብቼ የሄድኩበት አካሄድ ትክክል አይደለም ብዬ ነው አሁን እንደዚህ አይነት የህይወት መስመር ያስኩት። ከሃይማኖት አንፃር እንዳታይብኝ፣ ከጴንጤነት ከኦርቶዶክስነት አንፃር እንዳታይብኝ፣ እንደ አዚፍ እንደ ኢትዮጵያዊ ከተመካከርን በፍቅር ከተወያየን መፍትሄ ልናመጣ የምንችል ሰዎች ነን። ከሞቱ ሰዎች እኛ የምንመልጠው ወላ ከሞቱ መሪዎች፣ ከሞቱ ጠቅላይ ሚኒስትሮች፣ ከሞቱ ነገስታት የምንበልጠው በህይወት ስላለን ነው። ስተታችንን የማረም እድል ስላለን ኦኬ፣ በስተታችን መቀጠል የለብንም እና ደጋግሞ ያንተ መልእክት ይመጣልኛል ወደ አይምሮዬ። ጴንጤ ምናምን ይሄ ትንቢት ምናምን ብለህ ሙድ እንዳትይዝብኝ። ትንቢትም ይሁን መልእክትም ይሁን ብቻ ደጋግሞ ያንተ ድምጽ ያንተ ምስል ወደኔ የመጣ ይሄን መልእክት ለምን አትነግሪውም ይለኛል ውስጤ። እና ከዚህ በፊት ወንድማችን ሀብታሙ አያሌው እኔ ማንንም ሳልነካ ማለት ነው ስጸልይ ልቤ ላይ የጎላውን መልእክት ፌስቡክ ላይ ጽፈዋለሁኝ እና ኢየሱስ ጌታ ነው ብዬ ጻፍኩኝ። በቃ ልቤ ላይ በጣም ያ መልእክት ስለመጣ ከዛ እስከዛሬ አላወቅሽም ነበረ ብሎ ጻፈ ከስር። ወይኔ ጠፋህ እኮ በዚህ ድምጽህ እኮ ብትዘምር ይሻል ነበር ከምትቃወመኝ ብዬ ፖዚቲቭ የሆነ አስተያየት ነው የሰጠሁት። እለቱ ወይ በማግስቱ ግን ከ360 ጓደኞቹ ጋር ተጣልቶ ማይሆን ነገር ነው የሆነው። እንግዲህ እኔ እስከዛሬ በህይወት ዘመኔ ሰውን ስሜን አጥፍተው እንኳን ፕሮግራም ሲሰሩብኝ አጸፋ ምላሽ ሰጥቻለሁ የሚሰድቡኝ እና እኔም ይበቀልልኝ እግዚአብሔር ነው። ብቻዬን የምሄድ ሰው ነኝ። እውነት ለመናገር በእሳት ውስጥ እየሄድኩኝ ያልተቃጠልኩት አንበሳ ጉድጓድ ተጥዬ ያልተበላሁት ሌላ ማንም አይደል። የልቤን ንጽህናና የኔን ሞቲቭ የሚሰማ አምላክ አለ፣ እግዚአብሔር አለ። ላንተም አሁን ይሄን መልእክት ማስተላልፈው ከፍጹም ፍቅር ተነስቼ ነው። ብዙ ሰዎችን ትቃወማለህ፣ ብዙ ሰዎችን ትተቻለህ። ሚጥምህ አንድም ሰው የለም ማለት ይኖራሉ እኮ የምትደግፋቸው ይኖሩ ይሆናል። ግን ሳይህ የሃይማኖት ተከታዮችን ሳይቀር ትተቻለህ እና ይሄ መንገድ እስከ መቼ ነው? ስፔሻሊ ይሄ መልእክት እንዳስተላልፍ ያደረገኝ ወንድማችን ዲያቆን ሄኖክ የአላፋት ዝማሬ ብሎ የሚያዘጋጀው ፕሮግራም አለ። ቱ ቢ ፍራንክ እኔ እሱን ፕሮግራም በጣም ነው የምወደው። ምክንያቱም የአመት በዓል ዋዜማዎችን ተከትሎ ናይት ክለቦች ማስታወቂያ ለጥፈው ወጣቱን ትውልድ ወደ መጠጥ መጠጣት፣ ወደ ስካር፣ ወደ ዝሙት፣ ወደ አልተፈለገ ነገር የሚመሩት ሃይማኖታዊ በዓላትን ታከው ነው። እሱም የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ፣ እንደዚሁም አዲስ ዓመታችንን ጥምቀት፣ የጌታን ጥምቀት ነው። እንደዚህ አይነት በዓላት በኦርቶዶክስ ቤተክርስቲያን የተሰሩ በዓላትን አስታከው ዋዜማውን በጭፈራ በዳንኪራ በመጠጥ ትውልዱን ይበሉታል። ሁሉም ሰው አስተያየት ይሰጥ ነበር። ክርስቲያን የሆነ ሰው የጌታን ልደት ለማክበር መጠጥ ቤት መሄድ የለበትም፣ ክለብ መጨፈር የለበትም እያለ ሁሉም ሰው ይወቅስ ነበረ። ይሄ ኦርቶዶክስ ወንድሜ በዝማሬ ብናሳልፈው ይሻላል ብሎ በእውነት ለመናገር በጣም ደስ የሚል ነጭ ለብሰው በቃ ለጌታ ሲዘምሩ ያድራሉ። በጣም ደስ ይላል። ይሄ ደስ ይላል። በእውነት ነው የምነግርህ። ለማንኛውም ወንጌል አማኞች ውስጥ ያለን ብዙ ቀና አስተሳሰብ ያለን ይሄ የፉክክር ስሜት የሌለን ሀገራችንንም ጌታችንንም የምንወድ ሰዎች የምንወደው ፕሮግራም ነው በነገራችን ላይ እና መቀጠል ያለበት መበረታታት ያለበት ነው። እንደውም ከሁሉም በዓላት የአደባባይ በዓል ሆኖ መከበር ያለበት የጌታ ልደት ነው እና ይሄን አስመልክቶ እነዚህ ልጆች ለዝማሬ በሚዘጋጁ ሰዓት ሁላችንም እንቅፋት ልንሆንባቸው ሳይሆን የሚገባው ከጎናቸው ልንሆን ነው የሚገባው።
ግን ምን ስትል ሰማው? ከአብይ አህመድ የተሰጠው አጀንዳ ነው አልክ። አዎ የፈረደበት ኤኒዌይ ከሱ እንኳን ተሰጥቶት ቢሆን ይሄ አጀንዳ መልካም አጀንዳ እንጂ መጥፎ አይደለም። ምክንያቱም በቃ ትውልዱ ወደ መጠጥ ቤት ከሚሄድ ናይት ክለብ ከሚሄድ ነጭ ለብሶ ይዘምር። አሁን ይሄንን የሚቃወም ሰው ጤነኛ ነው? Check your stand, my brother. I'm telling you the truth. Please come back. ተመለስ፣ ንስሐ ግባ። ንስሐ መግባት ማለት መመለስ ማለት ነው። ፕሊዝ በቃ ይሄ የተቃውሞ መንገድ በቃ ምንድነው ሞቲቭህ? ለማን የቆምከው? አሁን ያስከውን መንገድ ይዘህ ሄደ የምታሳካው ግብ ምንድን ነው? አለ የተሰራ የተጨበጠ ግብ አለ የምትደርስበት? ፕሊዝ አንዳንዴ ነገሮችን መደገፍ መልካም ነው። ለራስህ ጊዜ ውሰድ። እግዚአብሔር ምናልባት መልእክት እየነገረ ሊሆን ይችላል። ሰምተህ ከተመለስክ ታተርፋለህ። እንደ ድሮ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ጀምረህ በስመ አብ ወወልድ ወመንፈስ ቅዱስ ብለህ እንድጨርስ ነው የምፈልገው እኔ። እዚህ ጋር ማንሳት ይኖርብኝ አላውቅም። አንድ ጊዜ የሆነ ከጦርነት ጋር ተያይዞ ነው ብቻ እንደዚህ ተቆርጦ የመጣ ቪዲዮ ትዝ ይለኛል። በስመ አብ ብለህ ጀምረህ ከዛ ግንባሩ ምናምን ስትል ኤዲት አድርገው ያቀረቡት ትዝ ይለኛል። እና አይ ቲንክ ክርስቲያን ከሆነን እኔ እንደ አንድ ክርስቲያን ነው የምነግርህ። ሃይማኖት ቀይር አይደለም ምናምን፣ እዛው ኦርቶዶክስ ቤተክርስቲያን ሆነ ወንጌሉን አንሳው በለው። ከዛ በኋላ አንብበው። ከዛ የብዙ ህዝብ ጆሮና አይን ተከፍቶልሃል አይደል? ወንጌል አስተምር እና ብዙ ልክ አሁን ወንድም ሄኖክ እንደሚያደርገው አንተም ደግሞ የራስህን ህዝቡ ወደ ሃይማኖት እንዲመለስ ወደ ወንጌል እንዲመለስ የራስህን አስተዋጽኦ አበርክት። ለቤተ ክርስቲያን ዝማሬ በመስጠት በጣም ብዙ አበርክቶ እንዳለህ ባለፈው ስትናገር ሰምቻለሁኝ። እና ይብቃ ወንድምዬ። በዚህ አጋጣሚ አይዊሽን አንድ ቀን አገር ተመልሰ ብትገባ እመኛለሁ። አንተም ብቻም አይደል። በዚህ አጋጣሚ በአንድ ድንጋይ ሁለት ወፍ የሚባል ተረት አለ እና ምናልባት እኔ ዛሬ በአንድ ድንጋይ ሶስት ወፍ ልምታና መልእክት ማስተላለፍ ፈልጋለሁ። አንደኛ ላንተ፣ ከዛ ሁለተኛ ለኦርቶዶክስ ቤተክርስቲያን፣ ሶስተኛ ለኦርቶዶክስ ቤተክርስቲያንና ለወንጌላውያን ሁለተኛ ይሁንልኝ፣ ሁለቱም ክርስቲያን ስለሆኑ። ሶስተኛው ለመንግስት። ኦኬ፣ በአንድ ድንጋይ አራት ወፍ እንዳይሆንብኝ እና እኛ አብረን እንደዚህ ማች አንድ ላይ የሚያደርጉን ነገሮች ላይ አብረን ብንቆም እዝናት ቢግ ዲል። ለመወደድ አይደለም ለማጎብደድ አይደለም ምን እየተናገርኩ ያለሁት። ጀስት ይሄ ደስ የሚል ነው። ሴቶች በቤተ ክርስቲያን ሲሆኑ ጸጉራቸውን ይሸፈኑ የሚል መጽሐፍ ቅዱስ ቃል አለና አለባበሳችን እንደዛ ቢያምር ደስ ይለኛል። አብረን እንደዛ ብንዘምር ደስ ይለኛል። ይሄ የሚያጣላን የሚያለያዩን ነገሮችን ብንጥል ደስ ይለኛል። እና የጌታን ልደት በቃ እንደ ፌስቲቫል በየአመቱ በጣም ምርጥ አድርገን ብናከብር። አሜሪካን የተደረገውን አይታችኋል አይደል? እንዴት በሚያምር ሁኔታ እንደተከበረ እሱ ደስ ይለኛል። እና መሰዳደብ እናቁም። ተሰዳድበን የምናስደስተው እግዚአብሔር የለም። ሁለታችንም ተወቃቅሰን የምናስደስተው እግዚአብሔር የለም። እግዚአብሔር አክቲቪስት አይፈልግም። እግዚአብሔር የሚፈልገው ልጆች ነው፣ በጎቹ ነው ያለን። እርስ በርስ ተዋደዱ ነው ያለን። ትእዛዛት ሁሉ የሚጠቃለሉት በዛ ትእዛዝ መሰረት ነው። እና እንዋደድ፣ እንከባበር። የሚያለያዩን ነገሮችን ፖዝ እናድርጋቸው። እዛ ላይ ስንሟገት አንውል። ክርክር ኃጢአት ነው። በመጽሐፍ ቅዱስ ክርክር ኃጢአት ነው። ክርክር ኃጢአት ነው። ኦኬ። እና ቃሉ ላይ አትጨምሩ አትቀንሱ ስለሚል አናሻሽል። ሌላ ደግሞ መናገር የምፈልገው ነገር መንግስትን ነው። መንግስት ኢትዮጵያን የሚመራው መንግስት በአፍሪካ እንደ አንድ ኢትዮጵያዊ መሪ፣ እንደ አንድ የአፍሪካ መሪ የሚታየው በዓለም ዘንድ የራሱ የሆነ አስተዋጽኦ ያለው በጣም ትልቅ ነው እና እስከዛሬ መንግስትን ማክበር፣ ለባለስልጣን መገዛት፣ መንግስት የእግዚአብሔር አገልጋይ እንደሆነ መጽሐፍ ቅዱስ ላይ የተጻፈ ቃል አለ።
እና እኛ ያንን ተላልፈን ብዙ የምንናገረው ነገር ነበረ። እንደ ህዝብ የምመኘው እኛ ለመንግስት እንድንገዛ፣ መንግስትን እንድናከብር፣ መንግስትም እንደ ህዝብ እንዲያከብረን፣ መብቶቻችንን እንዲያስከብርልን፣ ሰላማዊ ሀገር ሽግግር እንዲኖር፣ ከጦርነት ከረሃብ ከችግር እንድንላቀቅ መንገዶች እንዲከፈቱ፣ በተለያየ የሀገራችን ክፍል ላይ ያሉ የጦርነት ተጎጂዎችን እንድናግዝ፣ የረሃብ ተጎጂዎችን እንድናግዝ፣ የከሌ ሳይባል በቃ ለሀገር ለኢትዮጵያ እንድንሰራ የማርያም መንገድ ቢከፍትልን ግሪን ኤሪያ የማርያም መንገድ ነው የሚባለው አይደለ? ሰው እንደዛ ቢሆን አይዊሽ እና አንድ እድል በውጭ ሀገር ላሉ የተለያየ የፖለቲካ አቋም ላላቸው የእርቅ የምክክር እንደገና አብሮ የመሆን ትግሎችን በሰላማዊ መንገድ የሚያካሂዱበትን መንገድ ቢከፍት። ይህን ማድረግ የሚችለው መንግስት ነው። የሰላም መንገድ የሰላም አማራጭ ቢወሰድ በውጭ ሀገር ያላችሁም ወንድሞች እህቶች መንግስትን ዘመናችሁን ሁሉ ስትቃወሙ የተደላደለ ህይወት ሳይኖራችሁ ሀገራችሁን ሳታዩ በውጭ ሀገር እንድትቀሩ ስለማልፈልግ በጠረጴዛ ዙሪያ ተነጋግሮ የማይፈታ ችግር ስለሌለ ወደ እንደዛ ልባችሁን ብታዘጋጁት እና አይዊሽ እኔ አላቅም ብቻ ይታየኛል የሆነ ድጋሚ ልክ ዶክተር አብይ ወደ ስልጣን በመጣ ጊዜ ሁሉም ከውጪ መተው ተሰብስበው ሀገር እንደዚህ ሰላም የሆነችበት ምክክር ንግግር የነበረበት ያን ታይም ዊሽ አረጋለሁ ድጋሚ ኢትዮጵያ ውስጥ ይፈጠራል ብዬም አስባለሁኝ። እና ወደ እንደዛ ቢመጣ በጣም መልካም ነው። ጸልያለሁ ደግሞ ይታየኛልም እግዚአብሔር ያን ነገር እንደሚያደርግ። እንግዲህ ይሄ ነው የኔ ዊሽ፣ ይሄ ነው። የሚያቅተን ነገር የለም። ሁላችንም ለሀገራችን ለህዝባችን የተቻለንን መስራት እንችላለን። ትውልዳችንን ስናሳርፍ ለትውልዳችን ስንሰራ ያኔ እግዚአብሔርም ያግዘናል። ኦኬ። ያለበለዚያ ዘመናችንን ሁሉ 4 ነጥብ በሌለው እልቂት፣ ፍጅት፣ ክርክር፣ ጦርነት፣ ስድድብ፣ ተቃውሞ ኖረን ሞትን ነው የሚባለው ወይስ ሞትን ነው? ፍጻሜያችን እንደዚህ መሆን የለበትም። ዘመናችንን እንጠቀም፣ ዘመናችንን እንኑር፣ ይቅር እንባባል። የእግዚአብሔር መንግስት በይቅርታና በፍቅር ነው የምትሰራው። መልእክቴን ስለሰማችሁኝ አመሰግናለሁ። እኔም የራሴ ያሉብኝን ችግሮች ቀርፌ ነው እዚህ ጋር ያለሁት። እንደ አንድ ንጹህ ሰው አይደለም ማወራው። ስለዚህ ንስሐ በጣም ደስ የሚል ነገር ነው። መመለስ ይቻላል። የግድ መጫጫህ የለብንም፣ መሰዳደብ የለብንም። ክብር ለሚገባው ክብር ስጡ ይላልና ክብር መንፈግ የለብንም። እናቶችን፣ አባቶችን፣ አዛውንቶችን፣ መሪዎችን ማክበር አለብን፣ ክብር መስጠት አለብን። እና ያ ደግሞ መጽሐፍ ቅዱሳዊ ነው። ሳናቅ በስተት የሄድንባቸውን ዘመናት እዚህ ጋር መደምደም አለብን ብዬ ነው የማስበው። መጪው ጊዜ ከእግዚአብሔር ጋር ብሩህ ነው። መልካም የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ይሁንልን። ይሄ በጣም መልካም ባህል ሊቀጥል የሚገባው ነው እና ልሙጥ መሆን የለብንም። የክርስቶስ ሆነን ልሙጥ መሆን የለብንም። የሆነ የሚታይ የሚዳበስ መልካም የሆነ ባህሎች ሲኖሩ ያንን አብረን ሴሌብሬት ብናደርግ መልካም ነው እና ማንም የማንንም አጥር አይነቅንቅ። እውነቴን ነው የምነግራችሁ። ሁላችንም እየኖርን ያለ ነው የመስታወት ቤት ውስጥ ነው። የመስታወት ቤት ውስጥ ያለ ሰው ደግሞ ድንጋይ አይወረውርም። አንድ ህይወት ነው ያለን። ኖረን ከዛ ረፍት እናገኝ አይመስላችሁም? ሰላም ሁኑልኝ። አመሰግናለሁኝ። ሌላም ጊዜ እንደዚህ አይነት መልእክት ሲኖረኝ እመጣለሁኝ። ሰላም ሁኑ።